ኢየሱስ ጌታ ነው እያልኩ ዛሬ አንድ መልእክት ይዤ መጥቻለሁ። ዘመኑ አልቋል። ምን ትፈልጋለህ? ትላንትና በየአደባባዩ ይመሰክር የነበረው ዛሬ ሐሰትን ካደረገ፣ ትላንትና ስለ እግዚአብሔር ይናገር የነበረው ዛሬ ህሊናው ከቆሸሸ፣ ትላንትና እግዚአብሔርን ይጠራ የነበረው ዛሬ ከወደቀ፣ ትላንትና ወንድሙን የሚወድ የነበረው ዛሬ በወንድሙ ላይ ጠላት ከሆነ፣ ትላንትና የተሸከመችን መሬት ዛሬ ከተነዋወጠች ዘመኑ አልቋል ማለት ነው። ዘመኑ አልቋል። ጌታ በደጅ ነው። ጌታ ሊመጣ ነው። የመዳን ቀን አሁን ነው። የመዳን ቀን በዚህ ሰዓት ነው። ነገ ያንተ አይደለም። ነገ ምክንያቱም አንተ ወጥተህ መግባት በእግዚአብሔር ምሕረትና በእግዚአብሔር ቸርነት ነው። አንተ መኖርህም በእግዚአብሔር ቸርነት ነው። አንተ ማመስገንህም በእግዚአብሔር ቸርነት ነው። አንተ መብላትና መጠጣትህም በእግዚአብሔር ቸርነት ነው። ወንድሜ ንስሐ ግባ። ንስሐ ሳትገባ እንዳትሞት በኢየሱስ ክርስቶስ። የእግዚአብሔርን ኃያልነት ሳትናገር ንስሐ ሳትገባ በኢየሱስ እንዳትሞት። የሰይጣንን ታላቅነት እየተናገርክ ዘመን በአንተ ላይ አይለፍ በኢየሱስ ክርስቶስ። ዘመኑ አልቋል በኢየሱስ ክርስቶስ። መጽሐፍ ቅዱስ የሚናገረው ይሄ ነው በኢየሱስ ክርስቶስ። አሁን አላርም ነው። እኛ ይዘን የመጣ ነው የምስራቹን ወንጌል ነው ይዘን የመጣ ነው። እኛ ይዘን የመጣ ነው የሚያድነው የእግዚአብሔርን ቃል ነው ይዘን የመጣ ነው። እኛ የምንነግራቸው ምክንያቱም እንደ ሞኞች፣ ምክንያቱም ሲለፈልፉ ሲናገሩ ዘመኑ አልቋል ሲሉ በኖህ ዘመንም እንዲያ ሲናገሩ ወንጌል ሲነገር ብዙዎች ያመነዝሩ ነበር፣ ብዙዎች ኃጢአትን ይሰሩ ነበር፣ ብዙዎች በገዛ መንገዳቸው ይሄዱ ነበር፣ ብዙዎች የእግዚአብሔርን ፕሮግራም አያስተናግዱም ነበር፣ ብዙዎች የእግዚአብሔርን ሐሳብ በኖህ ዘመን አያስተናግዱም ነበር። ምክንያቱም ከፊታቸው የጥፋት ውሃ መጥቶ፣ ከፊታቸው ነፍሳቸውን የሚበላ ነገር መጥቶ፣ ከፊታቸው የሚያጠፋቸው ነገር መጥቶ፣ ኖህ ግን የእግዚአብሔርን ድምፅ ሰምቶ መርከብን ይሰራ ነበር። ወንድሞቼ የአባቴ ብሩካን ዘመኑ አልቋል አልቋል። ረሃብ በዝቷል በምድር ላይ ዘመኑ አልቋል። ቸነፈር በዝቷል በምድር ላይ ዘመኑ አልቋል። ወንድም በወንድም ላይ ተነስቷል ዘመኑ አልቋል። አባት በልጅ ላይ ተነስቷል ዘመኑ አልቋል። በኢየሱስ ክርስቶስ ስም ምን ትጠብቃለህ? ወንጌሉን ተቀበል። ምን ትጠብቃለህ? ወደ እግዚአብሔር ጉያ ተሸሸግ። ምን ትጠብቃለህ? የእግዚአብሔርን ታላቅነት አውራ። ምን ትጠብቃለህ? በእግዚአብሔር ታመን። በኢየሱስ ዘመኑ አልቋል። በኢየሱስ ወንድሜ ከሚበሉት እንዳትሆን፣ ወንድሜ ከሚጠፉት እንዳትሆን በኢየሱስ ጸልይ። በእግዚአብሔር ፊት ሆነ የእግዚአብሔርን ታላቅነት አውራ፣ ምሕረቱን አውራ፣ ቸርነቱን አውራ፣ በጎነቱን አውራ፣ መልካምነቱን አውራ። ባለቀው ዘመን ላይ ግን አትቀልድ። ወይ በነፍስ አይቀለድም በኢየሱስ ክርስቶስ። ምክንያቱም ወደ ሲኦል ሊነዳ ነው ዲያብሎስ እየመጣ ያለው። ዲያብሎስ እየመጣ ያለው እየተንደረደረ ያለው ወደ ሲኦል ሊገፋ ነው በኢየሱስ ክርስቶስ። እግዚአብሔር ደግሞ በደጅ ቆሞ ልጆቼ በጎቼ ድምፄን ይሰማሉ እያለ ድምፁን የሚሰሙትን እየተጣራ ነው ያለው። በዚህ ዘመን ወንጌልን የሚያገለግል፣ በዚህ ዘመን የእግዚአብሔርን ታላቅነት የሚያወራ ያ የምስራቹን የሚናገር ነው። ያንን ጆሮ ያለው ይስማ ወንድሞቼ፣ ጆሮ ያለው ያንን ይስማ። እኔ ወንድማችሁ መስፍን በማህበራዊ ሚዲያ ላይ ይሄንን የምናገረው ምክንያቱም ሌሊት ላይ እየተነሳን የእግዚአብሔርን ቸርነት የእግዚአብሔርን ኃያልነት የምናወራ በደረስንበት ቦታ የምንናገረው የእውነት ቃል ስለሆነ ነው። አንብቡት። መጽሐፍ ቅዱስ እውነት ነው፣ ሌላ ሁሉ ውሸት ነው በኢየሱስ ክርስቶስ። ሌላውን እንትና ጽፎታል ውሸት ነው፣ ሌላውን እንትና ጽፎታል ውሸት ነው። ይሄ ግን በእግዚአብሔር መንፈስና በእግዚአብሔር የተጻፈ ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ ነፍስን ይመልሳል። የእግዚአብሔር ቃል ምድረ በዳን ያለመልማል። የእግዚአብሔር ቃል እድሜን ይቀጥላል። የእግዚአብሔር ቃል ፈውስ ነው። የእግዚአብሔር ቃል መኖር ነው። ወንድሞቼ እህቶቼ፣ በኢየሱስ በዚህ ዘመን በኢየሱስ ክርስቶስ ይሄንን የምስራች ይሄንን ታላቅነት ይሄንን ኃያልነት በኢየሱስም እንናገራለን። እናንተ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀብላችሁ ከጨለማ ወደሚደነቅ ብርሃን ወጣችሁ የእግዚአብሔርን ታላቅነት የእግዚአብሔርን ኃያልነት ከሚያወሩት ጋር አብራችሁ እንድትሆኑ ስል በእግዚአብሔር ርኅራኄ እለምናችኋለሁ። አልቋል ዘመኑ። ባለቀ ዘመን ላይ አትቀልዱ። ባለቀ ዘመን ላይ በኢየሱስ ክርስቶስ እጆቻችሁን ለጌታ ስጡ። እግዚአብሔርን አገልግሉ። አየህ፣ በእግዚአብሔር ቤት ሆኖ እንኳን መሞት እድል ነው በኢየሱስ ክርስቶስ ስም። ጌታ ለዘላለም ይባረክ። ሰው የእግዚአብሔር ሐሳብ ጠፍቶት በራሱ ሐሳብ ከተዋጠ ዘመኑ አልቋል። ጌታ ለዘላለም ይባረክ።